መሐመድ ሐሰን ባያለው ወንበርማ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። በዛሬው ዕለት እንግዲህ የአንድ ጀንበር የተከላ መርሃ ግብር ፕሮግራም መሰረት በወረዳችን በመረጥናቸው ቦታዎች የተከላ ስራው እየተሰራ ይገኛል። ይህንም ስራ ዘንድሮ ከ2011 ጀምሮ እንግዲህ እየተካሄደ ባለው ህዝቡ ባለቤት እያደረግን የሚጠብቅ አካል ሁሉ እያዘጋጀ ነው እየተከልን ያለ ነው። ዛሬ የምንገኝበት ቦታም እንግዲህ በመንግስት ተቋም ስር ባለ 2 ሄክታር መሬት ላይ ነው እየተከልን ያለ ነው። ሌሎች በርካታ ቀበሌዎችም በዛሬው ዕለት ህዝቡን አንቀሳቅሰው እየተከሉ ያሉበት ሁኔታ አለ። በአጠቃላይ እንግዲህ እቅዳችን ወደ 4.5 ሚሊዮን ችግኞች እና በ650 ሄክታር መሬት ላይ በዛሬው ዕለት የተከላ ስራው እየተከናወነ ይገኛል ማለት ነው። እንግዲህ ተከላ ከተጀመረ በርካታ አመታት ተቆጥረዋል። እንግዲህ መትከል ብቻ ግብ አድርገን ነበር ስንሰራ የነበረው። ያካሄድ ውጤት ስላላመጣ ከ2011 አካባቢ ጀምሮ የተከላ ስራው መጀመሪያ የቦታ ለየታ ይሰራል። ከዛ የኤክስዋይ ኮኦርዲኔሽን ተወስዶ ቦታው መተከል አለመተከሉን ቼክ እየተደረገ ነው የሚሰራው ማለት ነው። ዝም ብሎ አየር ላይ ተክያለሁ የሚል ሪፖርት የለንም ከተወሰነ አመት ወዲህ ማለት ነው። ስለዚህ ለተከላ የለየውን ቦታ ተተክሏል አልተተከለም እኛ ሪፖርት ካደረግን በኋላ በኮኦርዲኔሽኑ መሰረት ደግሞ ቼክ ይደረጋል ማለት ነው። ያ ደግሞ ባለቤት ሰጥቶት ህዝቡ ባለቤት ሆኖ ደሞዝ ሁሉ እየከፈሉ የሚያስጠብቁ ቀበሌዎች እንዳሉ አውቃለሁ። አሁን ሰው ሰራሽ ደን ሁሉ የፈጠሩ ቀበሌዎች አሉ ተጠብቆ ደኑ ማለት ነው። ስለዚህ ይሄ የምታዩትም የራሱ ሆነ ጠባቂና ባለቤት ያለው የተከላ ቦታ ነው። ባለፈው ወርም የተከልንበት ቦታ ትዝ ይላችኋል። እዚህ ሰባዳር አካባቢ የተከልነውም አሁን ዛሬ እየተኮተኮተ ያለበት ሁኔታ አለ። ዛሬ የኮተኮታ ፕሮግራም አላቸው። ዛሬ ህዝቡ የወጡ እየሰራ እንደሆነ አረጋግጫለሁ ማለት ነው።